ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮዎች እናያለን። ስለ ሶፎንያስ ጋዜጠኛ ሶፎንያስ ጉዳይ በጣም መነጋገሪያ ሆኗል። ሰሞኑን ሚዲያ ላይ ሲዘዋወር ነበረ። የአንዳንድ ሰዎች ስም ጠርቷል፣ ቀባጥሯል ማለት ይቻላል። ለምን እንደዚህ እንዳልኩ ነግራችኋለሁ። ምን ተናገረ እንመለከታለን። ሌላኛው መነጋገሪያ ጉዳይ አንድ አርቲስት ሰረቀኝ ብሎ አንድ ግለሰብ ከሶታል። ምንድነው ጉዳዩ? እሱ እንመለከታለን። ሌሎች አዝናኝ አስተማሪ ቪዲዮዎች ሰብሰብ አድርጌላችኋለሁ። በነገራችን ላይ ይሄ ቻናል በደንብ እየታየ አይደለም ቤተሰቦች። ቻናል ያረጃል የሚባል ነገር አለና በተለይ ዩቲዩብ ላይ ያላችሁ ሰዎች ታውቁታላችሁ። እዚህ ዩቲዩብ ላይ በጣም ወጣ ገባ እያልኩ ስለነበረ አንዳንድ ጊዜ በጣም ረጅም ጊዜ ቆይቼ ስለምመጣ ስለነበረ በፊት ለዛ ይመስለኛል በጣም ኮንሲስተንሲ ጠብቄ አልሰራም ነበረ። እቺን 2 ዓመት ነው በደንብ እየሰራው ያለሁትና እንደውም ሁለተኛ ቻናል ላይ አሪፍ እየሄደ ነው። እንደውም ትንሽ ሰብስክራይብ ይዞት ይሄ ግን ብዙ ሰብስክራይበር እያለው ብዙ እየታየ አይደለም። ፕሊስ የእናንተ እገዛ ያስፈልገኛል። ቪዲዮ ላይክ በማድረግ ጀምሩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ ፕሊስ። ይሄን ቻናል ሞቅ እናድርገው እስከ ቪዲዮ መጨረሻ ድረስ የትም እንዳለ ከከተማ ሴትና ከክፍለ ሀገር እሺ አንተ የትኛዋ ነች ምርጫ? የክፍለ ሀገር ሴት። ለምን? እንደ ከተማ ሴት አይደለችም ማለት የሆነ የከተማ ሴቶች ምሽት ቦታ ላይ ምናምን እናያቸዋለን ብዛት። የገጠሯ ደግሞ በቃ ምንም አታውቅም። ተኮትኩታ በባህላችን መሰረት ተኮትኩታ ያደገች ነች። ህላረከት ከተማ ወንድ ለምን? ምክንያቱም ሁሉ ነገር ይገባው። ምን ጥያቄ ያለው? የክፍለ ሀገር ሴት ለምን? ክብራቸውን ይጠብቃሉ። የክፍለ ሀገር ሴት ለምን? ምንም ነገር ስለማታውቅ እና ታማኝ ንጹህ ስለሆነች። በነገራችን ላይ ይሄን ምርጫ እናንተም ተወያዩበት። እርግጠኛ ነኝ ማጆሪቲው ፒፕል ይሄን ነገር እንዴት ይመርጣል? የከተማው ወንድ የገጠር ሴትን ይመርጣል። የከተማው ሴት ግን የከተማን ወንድ፣ ማንም ሴት ደግሞ የከተማን ወንድ ትፈልጋለች። ለምን? ጥያቄው ቀላል ነው። ለምን የሚለው ጥያቄ ቀላል ነው። ለምን የከተማ ወንድ እንደሚመርጡ ወንዶች ደግሞ ለምን የገጠር ሴቶች ይመርጣሉ የሚለው በጣም ቀላል ይመስለኛል። ግን የገጠር ሴቶች እንደኔ ያው ስራም ለመስራት ለማገዝ ለምንም ቢሆን እሺ። የቱርክ ፊልም የሚያበዛው ጀለስ ዱንያ ዛልም ለርዱንያ ስግደን ዛልም ገለን ዛልም እሳንን ምስከርስ አይባን ግቢ ዮለን ዛልም ምንድነው የምትለው? ኒስት ዮርሶ አላህ ማይ ቱርክ ቡዳ በልቶታ አራሱ ብቻ ይመስለኝ መናት ቹኩር ኢቪሚስ ኢድሪስ ባባ ሚስ ቹኩር ኢቪሚስ ኢድሪስ ባባ ሚስ ቹኩር ጭራሽ ብቻ ሰልፍ መውጣት ጀመርክ። ኒውልዩ ኒስቲዮርሱ ምንድነው መደት አካል አብሮ ጀመሩ። ወጥሮታል። ታዲያ ምን ይጠብቃሉ? አሁኑኑ መተው ያስለቅሱ ያልቅሱ፣ እርሞትን ያወጡ ይሎታል። በእምነት ሳቅና ለቅሶ ኤጀንሲ ኃላፊነቱ የተወሰነ የግል ማህበር እንባ በከለር በሳይዝና በፍሌቨር ስለገባላችሁ ሳይመረጥባችሁ ቶሎ በመምጣት ወደ ላይፍ ከፍለው ያስለቅሱ። አረ ገልብጠን የተኛሉ። ቢያንስ ተገልብጠን ተኛ። አንተ ገልብጠ የምትኖረው አለ አይደል? አንተ ማዙረ ኑሮዋ ይሄ ኑሮ ነው እንዴ? የቦካ ኑሮ እየኖርክ አውራለን። የምን አባ ኑሮ ነው? ጭቃ ነበር ነው ያለኝ። ጭቃ ቤት የላችሁም? ጭቃ ሆነ ብር ትላለህ እንዴ? ጃንጆ በር ምን የምትኖረው ኑሮ አላውቅም እንዴ? ውጭ ሸራ ወጥራ እንዴ የምትኖረው? እኔ ነኝ እኮ ወደ ቤት ያመጣው። ልታወራ ነው እንዴ? አረ እኔ መንጠረ ማጨር ሰው ብር ነው ያለኝ። ምንድነው የምትመነጥረው? ጫካ ነው? የምን አባ ምንጣሮ ነው? ስማ ኑሮ እኮ ጥርስ የለውም። ሊሾ ሆኗል። የሰው ቤት ገብተህ እንዳትቆም አንተ። ምሳ ቁርስ ራት ከመዝለል የተነሳ ስም ራሱ ዘለላው አይደል እንደሚባለው? አንተ ምን በልተህ እንደምትፈሳ ራሱ አላውቅም እኮ እኔ። ፈሱን ከየት ነው ግን የምታመጣው? እኔ ቆያለሁ። አንቺም ኑሮ ነው ብለሽ ይሄን ኑሮ እያወራ ነው አንተ ስለኔ። ደግሞ በዚህ ላይ ብብትህን ደርለት ሄዳለህ። ስማ ብብት ምንድነው? ቆይ እንደዚህ ጸጉር በጸጉር አረቆ ዘንባባ ነው እንዴ? ኩሺና እስኪው ትሄድበታለህ በዚህ ብብት። ምንድነው? የከሰል ፋብሪካ ነው እንዴ? በዛ ላይ ደግሞ ይሄን ጸጉር ምንድነው? ስማ
ታንክ መግዛት ሲያቅት ታንከኛውን ቅማል እያራባ ነው የምትኖረው ወንድሜ። ቂጫም እኔ ማቆ በነጩ ነው በቀዩም አለ እንደ ወንድሜ። ቂጫም በእግሩ ሲሄድ አንተ ጸጉሩ ውስጥ እኮ ነው ያየሁት። አንተ በጠዋት ካልተለካከፍን ትላለህ። አተውኑና መዝግን ፈስ ለመፍሳትም ለካ ምግብ መብላት ግዴታ ነው። አስባችሁታል? ባይፈሳስ ቢቀርስ ጎበዝ ይኖራል። እውነቴን ነው የምላችሁ፣ ግን ሳይበላ መኖር ከባድ። በእነዚህ ሰዎች ላይ አስተያየት ልስጥበት ብዬ ነው። በጣም ብዙዎቻችሁ አይታችሁታል ብዬ አስባለሁ እዚህ ሶሻል ሚዲያ ላይ ሲዘዋወሩና ለጊዜው አንቺ ልላት ነው። በጣም ደስ የምትል ሴት ናት። ግልጽነቷ ደስ ይላል። ስለ ትዳሯ የመከረችው ነገር በጣም ብዙ ነገሩ ወድጄዋለሁ። ግን ደግሞ አንዳንድ ቅር ያሉኝ ነገሮች ስላሉ ሀሳቤ ልስጥበት ብዬ ነው። እኔ ከእድሜው ልጀምር። ሰውየው 84 ዓመታቸው ነው። ልደታቸውን እዛው ቪዲዮ ላይ አክብራላችኋለች እስከ መጨረሻው ካያችሁት። እሷ ደግሞ ያው 50ዎቹ መጀመሪያ አካባቢ ያለች ሴት እንደሆነች ገምታለሁ። በእርግጠኝነት ግን የ30 ዓመት ጋፕ አላቸው ብዬ አስባለሁ። ሴትዮዋ እኔ ትልቅ ሰው ነው ማግባት የምወደው ብለው ሲናገሩም ሰምቻለሁ። እና ወንድ ልጅ በእርግጥ ትክክል ነው መብለጥ አለበት ሴት ልጅ ለመንከባከብ። እንደዚሁም ደግሞ ያው እነሱ ከኛ እኩል ማቹር አያደርጉም። ሴቶች እኛ ቀድመን ነው ማቹር የምናደርገው። ስለዚህ ያው ኤጅ ጋፕ መኖር አለበት ብዬ አስባለሁ። ግን እንደው ከተኬደ ማክሲመም 15 ዓመት እንደዛ መሆን አለበት ብዬ አስባለሁ። ግን የነሱ ኤጅ ጋፓቸው በጣም የበዛ ነው። 30 ዓመት ማለትም ያው ሊወልዳት ሊያደርሳት ይችላል። እሱ አይደለም ማተር የሚያደርገው። ደግሞ ምንድነው ጀነሬሽናል ጋፕ ይኖራል። በጣም ያስተሳሰብ ልዩነት ይኖራል። እሳቸው ላይ ችግር ያመጣባቸው አይመስለኝም። ግን ደግሞ ምን ይሆናል መሰለሽ ተንከባክቦሽ ተወሰነ ጊዜ ከተቆየ በኋላ ልክ ካረጀ በኋላ አንቺ ነሽ መልሰሽ የምትንከባከብ በምታርፊበት ታይም ላይ አሁን እንደዚህ 50 በምትጎለምሽበት ሰዓት ላይ እሱ በጣም ስለሚያረጅ እሳቸውም ልጄ ብለዋል። እንደ ልጄ ነው አሁን ላይ ብለዋል። እና በደንብ እንደ ልጅ አድርገሽ ነው የምትንከባከቢ በማረፊያሽ እድሜ ላይ። እና ትንሽ እኔ ኤጅ ጋፑ በስቷል ብዬ አስባለሁ። እኔ ፐርሰናሊ የማልቀበለው ነገር ነው። ሌላው ደግሞ ሰው ልጅ ከተዋደደ በአንድ ሳምንት በቂ ነው መጋባት ብላለች። እና ትንሽ እሱ ላይም ቅሬታ አለኝ። የሰራላቸው ሰዎች ሊኖሩ ይችላሉ። ለምሳሌ እንደሳቸው እኔም ደግሞ በግሌ የማውቃቸው ሰዎች አሉ በአንድ ሳምንት ተጋብተው ረጅም ዓመት ትዳር ውስጥ የቆዩ። በዛኑ ልክ ደግሞ ረጅም ዓመትም ተጠናንተው በአጭር ጊዜ ውስጥ የተፋቱ ሰዎች አሉ። ግን ሳይተዋወቁ መጋባት ጥሩ አይደለም። ምንም ብትዋደዱ ያው መጠናናቱ አስፈላጊ ነው ብዬ አስባለሁ። ትንሽ ሚኒመም ኦፍ 1 ዓመት አስፈላጊ ነው ብዬ አስባለሁ። ሌላው ያው በቃ ሁሉ ነገር ተመችቶኛል። ሴትዮዋ በጣም ደስ ይላል ግልጽነቷ። እንደዚህ ትዳርን ኤክስፒሪየንስ ያደረገ 20 ምናምን ዓመት በትዳር የቆየ ሰው ሲመክር ደስ ይላል። ምክንያቱም ያው አሁን ላይ ያላገባም ይመክራል፣ የአግብቶ ይፈታም ይመክራል። ተጋባ ደግሞ ገና 1 ዓመት ያልሞላው 6 ወርም ያልሞላው ሰው ወጥቶ ሲመክር እናያለን እዚህ ሶሻል ሚዲያ ላይ። እና እንደዚህ ብዙ ከኖረ ሰው መስማቱ ተገቢ ነው ብዬ አስባለሁ። በኤቢ ቆይ ስለ ኤቢ አንቺም እኮ መከርሽን አሁን እዚህ ጋር ደስ ብሎኛል። ግን እንዲህ ብለሽ መከርሽን ካልሽው መካከል ደግሞ ከተናገረችው መካከል አሁን እንደሰማችሁት እሱ በሚያረጅበት ሰዓት እሷ ነች የምትንከባከበው እና በምታርፍበት ሰዓት ላይ የእሱን ጊዜ ይወስድባታል አለች። እና ምንድነው ወዴት እየሄድን ነው? እና አብረሽ የኖርሽውን አቅፈሽ የኖርሽውን ባለቤትሽን እሱ ሲያረጅ ወይ ሲታመም ላትንከባከቢ ነው? በይ አሁን የሚመክሩ ሰዎች አሉ ካልሽው መካከል አንቺም ከነሱ መካከል ነሽና አልገባሽም። እሺ ቀጣዩን እንስማ። ማርሻል ዙሪያ ደግሞ ያው እኔ ብዙ አልልም። ፖድካስቱን አይቼዋለሁ። በጣም ደስ የሚል ጆርኒ ነው። የሰው ልጅ እንደዚህ አይነት ከፍ ያለ ቦታ ላይ የሚደርሰው ዝም ብሎ አልጋ ባልጋ እንዳልሆነ ብዙ ስትራግል አድርጓል፣ ብዙ ዋጋ ከፍሏል። እንደዚህ አይነት ላይፍ ዲዘርቭ ያደርጋል። አዎ በጣም ግን ትንሽ ከዚህ ልጅ ቅር የሚለኝ ነገር ምንድነው መሰላችሁ? ሾፍ የሚያደርጋቸው ነገሮች አይመቹኝም። ምን የሚባል ነገር አለ መሰላችሁ? አሁን ለምሳሌ ካያችሁ በጣም ብዙ ሰው ውጭ ሀገር እየሄዱ እየተዝናኑ ፎቶ ፖስት ያደርጋሉ፣ የሚበሉትን የሚጠጡትን ሼር ያደርጋሉ። እና እንደዚሁ ለሜሞሪ ነው የሚያስቀምጡት ወይስ ደግሞ ለሰዎች በማሳየት ውስጥ የሚገኘውን ደስታ ነው ኢንጆይ የሚያደርጉት የሚባል ነገር አለ። አሁን ትክክለኛ ደስታ ለሰዎች ስታሳይ ነው ወይስ ለራስህ በማድረግህ ነው? ይሄ ራሴንም የምጠይቀው ጥያቄ ነው። ይሄንንም እስቲ ለእናንተ ልጠይቃችሁ። ለሰዎች ስታሳዩ ነው ወይስ ነገሩን የእውነት እናንተ ጋር ሲመጣ ነው ደስተኛ የምትሆኑበት? ኢትስ አ ኩዌስችን። ሁላችንም በሌቭላችን እናሳያለን። እኔ ማውን የሆነ ነገር ባደርግ ለጓደኞቼ ይልካለው ወይ ደግሞ ፖስት አደርጋለሁ ምናምን፣ ነገር ግን ሌቭል አለው ብዬ አስባለሁ። እና የዚህ ልጅ ደግሞ ትንሽ ሊሚቱን አለፈብኝ ብዬ አስባለሁ። ምክንያቱም ሁሉን ነገር ነው የሚያሳየው ቱማች በቃ በጣም ለግዠሪየስ የሚባሉ ነገሮችን ፖስት በማድረግ ውስጥ ምን አይነት ደስታ እንደሚገኝ አላውቅም። እንደ ኮንተንት ሲሆን ደግሞ ትንሽ ይከብዳል እና እሱ ነገሩ ትንሽ ይከብደኛል። ምክንያቱም አሁን ለምሳሌ እስቲ ከባለ ሀብቶች እና አላሙዲን ምናምን ትልልቅ ቦታ እነበላ ምናምን የሚባሉትን ስታዩ ዝም ብሎ ነው የሚኖሩት። በቃ ኢንቨስት ሲያደርጉ ወይ ደግሞ ስራቸውን ስናይ እዚህም ቦታ ሲመጡ እንዴ ሰው የምንለው እና ያው ዝም ይበል ሳይሆን በልኩ ቢያሳይ። ብዙ ጊዜ ኮመንት ላይ ውሸት ነው ምናምን እየተባለ ይጻፍለታል። እውነት ነው ብሎ እዚሁ ፖድካስት ላይ ሲናገር ሰምቻለሁ። እና ሰው የማያምንበት ምክንያት ስለበዛ ይመስለኛል። ሌላው ደግሞ አይ ዶንት ኖ
ሌላውን ማህበረሰብ ኮንሲደር ብናደርግ ብዬ አስባለሁ በልኩ ብናደርገው ሶ ያ ይሄ ነው አስተያየቴ አሁን እንደዚህ ሾው ኦፍ የሚያደርጉ ሰዎች አንዳንድ ጊዜ አሰባችሁ ከሆነ ብዙ ሴቶች አሁን በየፕሮግራም የሆነ ሰርግ ምናምን ራት ሲወጡ ፎቶ ለመነሳት በጣም በቃ ይጣጣ ኢቭን ፎቶ የሚነሱበት ቦታ ካጡ ሽንት ቤት ገብቶ እንዲህ ምናምን ሰልፊ ይነሳሉ ከዛስ ፖስት ምንድነው በቃ መታየት ነው የሚፈልጉት ምንም ሳይኖራቸው ይሄ ልጅም አሁን ለምሳሌ ፎሬክስ ትሬደር ነው የፎሬክስ ትሬደር ህይወት ደግሞ ይታወቃል አብዛኛው ስካመር ነው ኢትዮጵያ ውስጥ ይሄ ልጅ ስካመር ነው አይደለም በጣም ኢንቨስቲጌሽን ይፈልጋል የስራ ሰው ብዙ ጊዜ ልታይ አይልም ስካመር ሊሆን ይችላል እንደዚህ የሚያረግበት ምክንያት የሚለውን ነገር በእንይስ ጥሩ ነው እንጂ አንዳንድ ሰዎች ሾው ያሳዩ የሰውን አይምሮ ብሬን ዋሽ ያረጉ የራሳቸውን መንገድ ማመቻቸት ሊሆን ይችላል መኪና ተከራይቶ ሾው የሚያረጉ ሰዎች አሉ በጣም ፎሬክስ ትሬደር እንደዚህ የሚሆንበት ምክንያት ያው ኦቨር አበዛ ስላለው ነው ምናምን ልል አልችልም ምናልባት አሁን ያልኩት ምክንያት ልትሆን ትችላለች የሚል ግምት አለ ከማን ጋር ከሙባረክ ሙቤ ሊጠይቀው ነው 5 ጥያቄ ከመለሰ 1000 ብር ሸልመዋለሁ 3 እና 4 ከመለሰ 500 አንድ ጥያቄ ከመለሰ 100 ብር ሸልመዋለሁ ኦኬ መጀመሪያ ጥያቄ ኢትዮጵያ የሚለው ጽሁፍ በእንግሊዘኛ ስፔሊንግ ሲጻፍ ስንት ፊደላቶች ይሆናሉ Hey y'all come look at this 10 10 ስፔል ታደርግልናለህ ETHIOPIA የጠራው ራሱ እኮ አራት እስኪ በጣ ተቆጠር ETHIOPIA ስለዚህ 8 ሆኗል የመጀመሪያ ጥያቄ አንፎርቹኔትሊ ያልተመለሰም ወደ ቀጣዩ እንሄዳለን ማየት አትችልም የኔ ጫማ ከለር ምን አይነት ነው ጥቁር ሶስተኛ ጥያቄ የለበስከው ልብስ ስንት ቁልፎች አሉት የለበስኩት ልብስ ምንም ቁልፍ የለውም ያ ስልክ ይዛል አው የስልክ ባትሪ ፐርሰንት ስንት ላይ ይገኛል የኔን ነው አይጠይቅ ያንተ ስልክ ያ 44 ነው 44 እንዴው 31 አምስተኛ ጥያቄ የጋለሪ የመጨረሻ ፎቶ የተነሳው ወይም ያነሳው ነገር ምንድነው የት ነው ቤት ሊሆን ይችላል ቤት እንየው እሺ አው አልተመለሰም እናዝናለን ስለዚህ ሙባረክ አንድ ጥያቄ ብቻ ነው የመለሰ 100 ብር ሸልመን እንሸኘዋለን ሙቤ ንፋስ ወሰደችበት እሱ አሁን የሆነ ቪዲዮ ቲክቶክ ላይ ያየውኝና ምን አለች አበባ የጎዘጎዝኩላችሁ ግጥም የጻፍኩላችሁ በህይወቴ የነበራችሁ ወንድች ኤኒዌይስ ግጥም የጻፍኩላችሁ ስትል እኔ ኖርማሊ ሮማንቲክ ክሪንጅ የሚያደርገኝ ነገር የሚያስብለኝ አይነት ሰው ነኝ እና ማለት ነው በጣም ብዙ ግጥሞች አሉኝ ግን ስለ ፍቅር ግጥም ያላቅም ነበር ግን 3 ግጥሞች አሉ ዳይሬክትሊ ስለ ፍቅር 3 አይደለም 2 ብቻ አንደኛው በጣም ረጅም ነው ይሄኛው አጭሩን ከወደዳችሁት አንደኛውን አነብላችኋል እና ይሄ ረጅሙ ይሄኛው በጣም ስለ ፍቅር ነው ጾታዊ ፍቅር ነው ባይተው የምላችሁ ማርያምን እያካበድኩ እንዳይመስላችሁ እግዚአብሔር ምስክሬን የሆነ በቃ ጉንዳን አይታችሁ ስርር የሚያረጋችሁ ነገር የለም እንደዛ ነው የሚሰማኝ ኤኒዌይስ ኤላም ብላችሁና ከተመቻችሁ ያኛውን አይ ዶንት ኖ ይሄ ቪዲዮ ከ10,000 በላይ ላይክ ካገኘ ረጅሙን አነብላችኋለሁ እስቲ ኤኒዌይስ ይሄ እስቲ አሰሚነ ባክሽ አትሳቂ back to the character ነጋዴው ፍቅር ይላል ነጋዴው ፍቅር ከናፍቆት አብሮ ሲፈልገኝ ከርሞ ቢያገኘኝ ዘንድሮ በታንት በትዝታ ብርታት ኦኬ ይወላችሁ እንደዚህ ችክ አርጌ ስለምጽፍ ነው እሺ ነጋዴው ፍቅር ከናፍቆት አብሮ ሲፈልገኝ ከርሞ ቢያገኘኝ ዘንድሮ በትዝታ ብርታት አሳዶ አባሮ እንደ መርካቶ ሻጭ ልክ እንደ ነጋዴው ገበዮች ሲመጡ አብሮ እንደሚያብረው ፍቅርህና ናፍቆት አንድ ላይ ተባብረው የፍቅሬ መጠኑን ዋጋ ሳያወጣ ለማወራረጃ ደረሰኝ ሳያጣ አዋክቦ ጨረሰኝ ቀልቤን እያሳጣ ናሲስ ወይ ነጋዴ ነሽ ወይ ነጋዴ አፍቅረሻል እርግጠኛ ነኝ ሱቅ ውስጥ ቁጭ ብለሽ ነው የጻፍሽው እርግጠኛ ነኝ ገቢዎች መጥተውብሽም ያውቃሉ እንዴ የፍቅር አራት ጽፌ የለ እንዴ ገጠም እኔ እኮ በእውቀቱ ልብታስደቅ ነው የመሰለኝ መጀመሪያ ተደሰትክ በጣም እንጂ እንዳንቺ ልቤ እስኪጠፋም ታስደስተኝ ሴት የለች እንደዛ ከሆነ ታደለም ሌሎች ሴቶች ጋር መሄድ አታቆምም ሽሮ ስትበይ ከርመሽ ስታገኙ ነው እኮ የስጋ ጣዕም ልዩ የሚሆንብሽ ለዛ ነው ጠፍታ በመጣ ቁጥር ሽሮ የምትለኝ ወፍጮ ቤት ነው ዴት የምታረጋቸው አዎ የኔ ጭቅና ጥብስ ቆይ ለምን አታገባኝም አላፍቅርሽማ
ያለ ፍቅር የተጀመረ ትዳር ደግሞ ማረፊያው ፍቺ ነው። እኔ ጋር ያለው ፍቅር ለሁለታችንም ይበቃል የምትለው ስሜት ደግሞ እኔ ልብ ውስጥ ተትረፍርፏል። ላውስ የሰው ወርቅ አያደምቅ ሲባል አልሰማሽም? የኔ ውድ ስለ መጋባት እርሺውና ዝም ብለን እንደሰት። አልችልም። ሐሳብን ማትቀይር ከሆነ ከዚህ በኋላ እንዳትመጣሽ። ልትንቀባሪ ትሞክራለሽ እንዴ? ሀገሩ በሙሉ ሴት ብቻ ነው። እኔ ደግሞ ሽሮ ብቻ መስሎኝ። እሺ አሁን እንደግማለን አንደግም። ስጋ ተወዷል። ልድገም ብትልም ሂሳቡን አልችለውም። በጣም አካበድሽ። ይሄን ያህል ስንት ቢሆን ሂሳቡ ትዳር ነው። እሺ በይደናውኝ መልካም ባል ሊገጥምሽ ምኞቴ ነው። እኔም ጥሩ ሚስት ልትመኝልኝ ባልሆነ እኔ እንኳን ልመኝልህ የነበረው ጥሩ በጣም ቆንጆ የበሰለ ሽሮ ፈሰስ ነበር። አሃ ገላመጠኝ እኮ ተጋቢ ነው ብመኝለት ይሻል ነበር እንዴ? ከሁለት ወር በኋላ እንዴ ማሂ ምንድነው አንተ? በጣም ይቅርታ አንዴ ላናግራት። የኔ ፍቅር የትምህርት ቤት ጓደኛዬ ነው። አንዴ ላናግረው። ፍቅረኛሽ ነው? አዎ እጮኛዬ ነው። ከሁለት ወር በኋላ እንጋባለን። እኔ ዛሬ ላግባሽ። አሁን እንጋባ። አላፈቅርህም። እኔ አፈቅርሻለሁ እኮ። የኔ ፍቅር ለሁለታችን ይበቃል። ያኔ እንዳልከኝ የሰው ወርቅ አያደምቅ አልልህም፣ ግን ምን የሰው ነኝ። እንደ ድሮ ሴት ማብዛ መስሎሽ ነው? እየዞር እኮ ሽሮ መብላት ትቻለሁ። እኔም እንደ ድሮ በብላሽ የሚበላ ጭቅና ጥብስ መሆን ትቻለሁ። ደህናውን ራስህን ጠብቅ። ደግሞ ከማን? ከጽጌ ሽሮ አልልህም መቼስ። በልደናውን ቻው። እድሜ ልክ ጾም ፈረድሽብኝ ማለት ነው እንዴ? እዚህ ጋር ደግሞ ተፈጠረ። ይሄ ማን ነው? እሱ እኮ ጋራጅ የሚሰራው ታላቅ ወንድሜ ነው። እሺ ይሄ ይሁን። እዛ ጋር ታዲያ ምንድነው የሚያፈጥብሽ? ለምንድነው በፍቅር አይን የሚያይሽ? ገና ለገና አላፋ አግዳሚ ያየሽ ብለህ ከሆነ እንደዚህ የምትሆነው አይኑ የእነሱ እንጂ እኮ የኔ አይደለም። ዳጊ በቃሽኝ እኮ አንድ ቃል ነው። ሰበብና እንከን መለቃቀም አይጠበቅብህም። ድሮም እንደማትወጂኝ አውቃለሁ። መቼስ ታውቂያለሽ ሀገር ምድሩ እንደሚፈልገኝ። ወይ እኔ ፍቅር የሰውን ስህተት በመፈለግ የተጠመዱ ሰዎች የራሳቸውን ስህተት ለማረም ጊዜ አይኖራቸውም። ይቅና። ምንድነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ ልታወቃ። ላይ ጋዜጠኛ ሶፎንያስ እንግዲህ ሚዲያ ላይ መጥቶ ቲክቶክ ላይቭ ላይ ገብቶ ቀባጥሯል ያልኩበትን ምክንያት እነግራችኋለሁ። የቱን ነው ይሄን ነገር የተናገረው? ከዚህ ቀደም ሰዎች ቀረጹት ተብሎ እየየ ሲባል ነበረ። አሁን ግን ይሄ ቪዲዮ የወጣው የቱን ነው እንመለከታለን። እስቲ የተናገራቸውን ነገሮች እንስማና ወደ ሀሳቦቻችን እንዲህ አራቱም እንዲህ ናቸው። ሰላም ናቸው። እንደምትት ልጅ ተጉድተዋል በጣም እኔ ብዙም አላውቅም ነበር። እዚህ ያውቁት የት እንዳሉ ማወቅ ትችላላችሁ። አረቁንጅኒ በሪል ታይም ነው ማሳያችሁ። በነገራችሁ ላይ ቬሮኒካ አንድ ሙዚቃ ቪዲዮ ክሊፕ እንዲሰራላት ስላደረገ ነው። በጣም ቁመቱ ሜትር ወደዛ ሆነ እናሳያችሁ የት እንዳሉ ገምቱ። እና ይመቻችሁ። ሁሌ ፖዚቲቭ ቲንከሩ ኔጌቲቭ ነገር እንዳታስቡ። በቃ ይሄ ነው የምላችሁ። ልክ ነው። እና ፋሲል ይባላል የካ ኮተቤ። እሱም ሶስት ማገገሚያ ያሮጌ ታውቃችሁ። ይሄ ደግሞ ፓስተር ነው። እሺ ፓስተር ነው። ታውቃችሁ አስተዋውቃስ ቢናይፍ ራስ አስተዋውቅ። ክብር ለእግዚአብሔር ይሁን። ሰላም ነው። ፓስተር ሰባኪ። ኧረ አይደለም። እሺ አንድ እግዚአብሔር ቃል አትፍረድ ይፈረድብሃል፣ አትፍረድ ይፈረድብሃል። ዋጓለ በቃ ዘር። እሺ በጣም ብዙ ሰው ነው እየገባ ያለው። 600 ሰው ላይቭ አለ። 1000 ካልገባ ዛሬ ጉድ ነው። በጣም ብዙ ሰው ሪኩዌስት እየላከ ነው፣ ግን መቀበል አልችልም ምንም ማለት ስለማልችል። ግን ስክሪን ሪከርድ ማድረግ ትችላላችሁ። በስመ አብ 600 አለፈ። 700 እየገሰገሰ ነው በእውነት። 1K 2-3K ካልገባማ ሞተና 4K ካልገባ እናንተ ሰው እንዳታስገቡብኝ እሺ። ይረብሹናል።
ጥያቄ አላችሁ? ጥያቄ ቶሎ በሉ። ያንተን ሀሳብ ማዳመጥ ብቻ ነው። በቃ እኔ መታችሁ ሰው ጠይቁኝ ነው። ሰው ናፈቀኝ ማርያምን ሰው ናፈቀኝ። በቃ ለምን እንደሆነ አላውቅም። ሰው በጣም ናፈቀኝ። ናፍቆት ናፈቀች። ሰይፉ ፋንታው ናፈቀኝ። ይምጡና በቃ ይጠይቁ። ምንድን ነው ይሄን ያህል እንዴ? ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድን ነው የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ ልታወቃለን እኮ። ዛሬ ፈራጅ ሆንኩላ። ተው አትፍረድ፣ ይፈረድብሃል። ተው ተይ። የምጽአት ቀን እየደረሰ ነው። እኔስ እግዚአብሔር ይመስገን ስጋው ደግሞ ተቀብያለሁ እና ላይቭ ላይ ነኝ። የሆነ ጋርዴ መጣ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር ግምታዊ ነገር አይደለም አወራችሁ፣ ትክክለኛ ነገር አወራችኋለሁ። የሶፎንያስ ጓደኞች አሁን ከሱ ጋር የሰሩት ብዙ ሰዎች ያውቃሉ። በጣም ብዙ ሰዎች ከ4-5 ሰው በላይ ያውቃሉ በትንሹ፣ ከሩቅ ደግሞ ብዙ ሰዎች ያውቃሉ። እና ትክክለኛ የሶፎንያስ አይደንቲቲ ወይ ደግሞ ማንነት ይሄ ነው ወይ ብዬ አልኳቸው ይሄን ቪዲዮ ካየሁ በኋላ። አረ እንደዚህ አይደለም። የተለቀቀው እርግጠኛ ነኝ የሆነ ማገገሚያ ቦታ ሆኖ ነው እንደተመለከታችሁት፣ እዛ ሆኖ ነው ይሄን ቪዲዮ ላይቭ እየገባ ያለ። ናፍቆት ናፈቀችኝ፣ ሰይፉ ናፈቀኝ ይላል፣ እነ ሉላ ጋር ኢቢኤስ ሰራለሁ ይላል፣ ስንት ነገር ይቀባጥራል። እና ሜንታል ስታተሱ ትክክለኛ አይደለም። ከዚህ በፊት ታስታውሱ እንደነበረ ይቅርታ ብሎ ቪዲዮ ሲቀርጽ የቀረጸችው ልጅ ላይ ሚዲያው ግልብጥ ብሎ ወርዶባት ወይ ደግሞ የታመመውን ሰው ለምን ቀርጸው ፖስት ያደርጋሉ ብሎ አብዛኛው ሚዲያ ላይ ሲተቿት እንደነበረ የሆነች ልጅ ቀርጻ ብዙዎቻችን እናስታውሳለን። የቅርብ ጊዜ ትወስታል። አሁን ግን የሆነ ማገገሚያ ቦታ ሆኖ ላይቭ ስትሪም እንዲያደርግ ማን ፈቀደለት? አሁንስ ማን ነው ተጠያቂ ሊሆን የሚችለው? ይሄ አይደንቲቲውን አያበላሽውም። ከሰው ጋር እያለ ምን ይላል? ሰው ናፈቀኝ እያለ ያወራል። ይሄ ጤነኝነት አይደለም። እውነት ለመናገር ከሰው ጋር እያለ ምን አይነት ሰው ነው የናፈቀው? በጣም ብዙ ትርጉም ልንሰጠው እንችላለን። ሰው የሚያወራቸው የሚቀባጥራቸው ነገሮች ትክክለኛ አይደለም። አሁንም ስልኩን ከራሱ አርቁት። ጤነኛ ነው ብላችሁ የምታስቡ ከሆነ ደግሞ ወደ ህዝቡ ቀላቅላችሁ ስራ እንዲሰራ ማድረግ ነው ያለባችሁት። እና እኔ ጥሩ ነገር አልተረዳሁም። እውነት ለመናገር ከጎደለው መሙላት ህክምና ነው። ኧረ ተይ ትገይዋለሽ። ምን ሆኖ ነው? ታዲያ ወንድ ልጅ እኮ ነው፣ ቀስ ተብሎ አይነገርም እንደዚህ አይነት ነገር። ይኔት ምን ማለት ነው? ስሚ ምን ቢያደርግሽ? ምን ቢያደርግሽ? ታርጎብኝ እንዴ? አንቺ ለቺተር ነው የጠራሽኝ? ቀዱ ጥገና አቁሜ እኮ ነው የመጣሁት። ማደንዘዣ እንኳን አልወጋትም ሴትዮዋን። እንዴ ምን ማለት ነው? ስሚ ፈጣሪ ለጥያቄ የጠራውን ሰው አላስቆምም እኔ ከመሞት። ቺተር ለወስላታ ከገርል ፍሬንድ ውጪ ለተኛ ሰው እንደዚህ አይነት ነገር አትወድም ማለት ምን ማለት ነው? እንደዚህ አይነት ነገር እንዴ ወስላታማ አላድንም እኔ። የምሬን ነው። ስሚ ደግሞ ቺት ይደረጋል፣ ውስለት ያጋጥማል። ያው ሴጣን አይደል ያሳስታል እኮ። ግን እንዳንቺ አይነቷ አበባ እንጆሪ መሰለችዋል አይደለም ማናት ዶክ የምርህን ግን ይሄን ያክል ነው ቺቲንግ የምትጸየፈው? መጸየፍ ቢሉሽ መጸየፍ የገዛ የእናትና አባቴ ልጅ ላይ ወንድሜ ላይ ፍርድ ቤት ቆሜ ከሚስቱ ጋር ሲፋታው ስለቶባት መስክሬበታለሁ። ወስልቷል ብዬ አፋትቻቸው መስክር አፋታቸው እና ለምሰየው እንደናንተ አይነት ወንዶች ግን እንዴት ነው የምትገኙት? እኛ ሰው በማዳን ተጠምደን ወፈፊው ቀለደባችሁ። እናንተም እኮ እኛን የመጣው ቼክ አታረጉን ስራ ቦታ። እኔ ምንሽ ኤክስሽ ሬሳ ፊት ለፊት ብሰምሽ ይደብርሻል? ከሄደው ምን አለኝ ዋለው መደሰት ነው የታባቱ ይኸውልህ ዶክ እንድደሰት አይፈቅድልኝም። እኔ ፈቅድልሻለሁ እንዴ? ስማ ወንድም እላይ ለጥያቄ ተፈለገ ሜዳ ሄዳለሁ። ደስተሻለሽ? ኧረ ተው ግድ የለም። አየው ማርያምን ፈርሙ ጊሸን ፊልሜን አስጨረሰ ብሎ ሰይፉ ላይ ያወራል። አያውቃትም እኮ ጊሸን
ኖርማሊ የኔ ሞራል ነው እውቀቴ ነው የተዘረፈው ሞራሌ ነው የተነካው ያረጋው ነገር የሚያስጠላ ነው ከዛ ስክሪፕቴን ወሰደ እግዚአብሔር ይመስገን ግን አንድ ብር ከኪሴ አላወጣም ምን ስክሪፕት ስጽፍ ወረቀትና እስክሪብቶ አገኘኝ እሷ ግን ከቤተሰብም ተበድሬ ነው ያመጣሁት ሰረቀኝ የሚባሉ ቃላቶች አሁን ተጨባጭ ካልሆኑ በጣም ከባድ ወንጀል ይመስሉኛል እና ታዋቂው ቲክቶክ ነው ፊልም አክትረስ ናታይ ስክሪፕቴን ሰርቆኛል ወስዶብኛል እያለ ነው ይሄ ግለሰብ ናታይ ምን ይላል ያው ቀጣይ ቀናቱ ወይ ደግሞ የሚናገር ከሆነ የሚሰማ ይሆናል ነገር ግን ሰረቀ የሚባል ትንሽ ከባድ ነውና ከኪሴ ምንም አላወጣውም አይባልም ስክሪፕት የሚጽፍ ሰው ተሰጥኦ ይፈልጋል ችሎታ ይፈልጋል አንዳንድ ሰዎች ደግሞ ጉድ አይዲያ ያላቸው ፐብሊክ ፊገር የሆኑ ምንም ሳይለፉ የሚኖሩ ሰዎች አሉ ወይ ሊኖሩ ይችላሉ ምንም ጥያቄ የለውም ይሄ ነገር ግን እውነታው እስከምንድነው የሌላኛው አካል መሰማት አለበት ግን ተከሰዋል ባጭሩ አርቲስት እስኪ ናቶ ላይ አትክልት የሚኮተኩተውን ጥራው እንደው ቤት ለቤት አትሂድ አፈር ብላይ ተብትበውና እንደው ይሄን አትቻል የሚቆፈው እዚህ በራፍ ይደርሳል በጣም ጎበዝ በጣም ጎበዝ ሰላም ነው ጋሽ አለ ሰላም ነው ጋሽ ተዋንተ ይሄ አትክልቱ አለ አይደለ ይሄች ብቻ ነው ችግር የለም ከዚህ ጀምረህ ያችን ነው የምትኮተኩ ችግር የለም ያላችሁ በሙሉ ማለት ነው ቡና ቆፍሬ ማለት ነው ተክዬ ማለት ነው በቆሎ ተክዬ ስንዴ ነው የሚያበቅላቸው በበሬ ነው ወይስ በምን ደሞ ኮተኩተ እኔ ራሴ በሬ አይደለሁ ራሱ በሬ እና ስንት ነው የምኮተኩተው 5000 ብር ጋሽ 5000 ብር አንተ እንትና ልጅ አይደል እንዴ ጓደኛ አይደል እንዳንተ የኔ ብር ተመሳጥራችሁ ልበሉ እያናገርኩህ ነው የኔ ብር ልበሉ አረ ቆሻሻ የሆነ የኔን ብር ሊበሉ ወይኔ ምን አድርግ ነው የምትይኝ ግን አንቺ ልጅ ሁሌ ምን እንደመጋብ ዘና ነገር ሰው ባለው ነው በቃ ጫነው በቃ እሱ ይጫንልኝ አዎ አንቺ ምን ይሆንሽ ነው አንቺ ምን ላይ ልቀቀኝ ቆረቆረ ዋናው መጫን ያለበት ባንዴ ደውልልሃለሁ ወይኔ ቆንጆ መኪናሽ ምንድነው ታስጨደኝ ማሽነው አንዴ እንዳንዴ አባረኝ ምን ስለደና ሰው ጋሶ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ ፕሊስ ላይክ በማድረግ ተባበሩ መግቢያ ላይ እንደነገርኳችሁ ቻናሉ ትንሽ የመንገራገጭ ነገር ውስጥ ነው ፕሊስ ላይክ በማድረግ ተባበሩ ላይክ በማድረግ ሼር ማድረግ ከቻላችሁ ሼር አድርጉልኝ ቀጣይ በምርጥ ቪዲዮ አገኛችኋለሁ